አንዱ ጎረቤቴ ነበር ሱዳኒ ዶክተር ሱዳኒ ነው እና አብረን እንሰግዳለን መስጂድ አንድ ቀን እራት ጋበዝኩት በቤት ዶክተር ብቻ ሳይሆን የዶክተሮች ዶክተር ነው እንዴት ያኒ ሆስፒታሉ ጠዋት ሲገቡ ሰዓት 7 በአንድ ሰዓት ጠዋት ሲገቡ ዶክተሮቹ ለአንድ ግማሽ ሰዓት ሌክቸር አላቸው እሱ ሌክቸር የሚሰጥ በጣም እንትን ነው ሙሉ ዶክተር ስፔሻሊስት ነው አሁን እራት ጋበዝኩትና የበላን ዶክተር አልኩት አንተ ሙስሊም ነህ አው እና እስቲ አላህ Subhanahu Wa Ta'ala በሰውነታችን ያስቀመጠው ተአምር አንዳንድ ብትገልጽልኝ አለ ሳቀ ካካ ብሎ ሳቀ ያ ሼክ ኢብራሂም አለኝ ሰውነታችን በሙሉ ተአምር ነው አለኝ ከጸጉር ጀምሮ ጸጉር ራሱ ተአምር ነው አለኝ ጥፍራችን ራሱ ተአምር ነው እንዴት አልኩት ተመልከት አለኝ ጸጉርና ሰውነትህ ለምሳሌ አለኝ ቢላዋ አምጥቼ እዚህ ባርደህ ቆርጠህ ትላለህ ታለቅሳለህ አይን ያለቅሳል እጅ ለመምታት ይፈልጋል እግር ለሞሸሽ ይፈልጋል ሰውነታችን በሙሉ ይንቀሳቀሳል ፔይን አለው አይደለም እሺ በእግርህ እንደዚህ ነው ምላስህ ቢቆርጥህ እንደዚህ ነው ያኒ ጆሮ ቢቆርጥህ እንደዚህ ነው ሁለት ነገራቸው አሉ በሰውነታችን አላህ Subhanahu Wa Ta'ala ማደጋቸው ስለማያቋርጥ ሁሉ ጊዜ ስለሚያድጉ አያቆሙም ሁሉ ጊዜ ስለሚያድጉ አንተ በቢላው አርገህ ብትቆርጣቸው አይሰማህም ያ ፔይን የሚለው በእነዚህ ሁለት ያሉ ፔይን ያኒ ህመም አላህ አነሳው ምንድናቸው ጸጉርና ጥፍር አሁን ጥፍር ስታለከው ደስ ያለ ነው በመቀስ አርገህ ትቆርጠዋለህ ጥፍርህን እንደምትቆርጥ ቆዳህን ብትቆርጥ አትችልም ጥፍርን ስትቆርጥ ደስ ይልሃል ተከመክመዋለህ እንደዚህ طيب ፔይኑ የታለ አላህ አነሳው ጸጉርህ ደግሞ ሁሉ ጊዜ ስለሚያድግ ዝም ብለን ብናየው እንዳያመን ብለን ብናየው ዝም ብለን ጸጉራችን እዚህ ይደርሳል ጅኖች እንመስላለን እና ጸጉር ደግሞ ሲቆረጥ እንዲያውም አንዳንድ ጊዜ እውነቴ ነው እኔ የባርበር የሚባለው ጸጉር አስተካካይ እዛዝ ገብቼ እንደዚህ እንቅልፍ ይመጣብኛል ደስ ይለኛል ጸጉሩን ሲቆርጥ ውሃ ሲያረግበት እንደዚህ ሲያሸኝ ምናምን ያለ እንቅልፍ ይመጣለሁ ደስ ይላል በመቀስ እየተቆረጠ እኮ ነው እነዚህ ሁለታቸውም ራሳቸው ተአምር ነው እውነት ተአምር ነው والله እውነት ጸጉር የአካል ክፍል አይደለም ለምን አያመህም ጥፍርህ የአካል እንትን አይደለም ለምን አያመህም አላህ Subhanahu Wa Ta'ala ሲፈጥር እንደዚህ አድርጎ እንትን አደረገው طيب